ሰማይና ምድር ለገንዘብና ያለኝን ሰብስቤ ባኖር ከፊት ዋጋ አይሆንም ጌታ ዘምር ዘምር አለኝ። የተደረገለት ብዙ ተቀበለ ይኖራል በፍቅር እየተቃጠለ ክብር
ቤት በሰማይ በሰማይ ገብርኤል ቤት በሰማይ ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኒዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኒዓለም ምስጉን ነህ አንተ እስከ ዘለዓለም አብሳሪ ትምስሕት ገብርኤል አብሳሪ ትምስሕት ገብርኤል አብሳሪ ትምስሕት አብሳሪ ትምስሕት አብሳሪ ትምስሕት አብሳሪ ትምስሕት ገብርኤል አብሳሪ ትምስሕት አብሳሪ ትምስሕት አብሳሪ ትምስሕት አብሳሪ ትምስሕት ገብርኤል አብሳሪ ትምስሕት ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ
አሐዱ አምላክ አሜን። እንደ ቃልህ ይሁንልን። የሉቃስ ወንጌል ምዕራፍ 1 ከቁጥር 30
ከ38 ጀምሮ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ በወንጌል አገልግሎት የምትመስሉን መምህራን ወንጌል፣ የነገዋን ቤተ ክርስቲያን በአባቶቻችሁ እግር ስር ተተክታችሁ የምትረከቡ የሰንበት ትምህርት ቤት ወጣቶች፣ ስንጣላ የምታስታርቁን፣ ስንቃቃር የምታፈቃቅሩን፣ እግዚአብሔር የክብር ዘውድ የደፋባችሁ አረጋውያን አባቶቼና እናቶቼ፣ ወደ ኋላ ጠልፎ ከሚያስቀረው ዓለም በእግዚአብሔር ቤት መቀመጥን ምርጫችሁ ያደረጋችሁ ወጣቶች፣ የመንግሥተ ሰማያትን ምሳሌ የሆናችሁ ሕፃናትን ጨምሮ በወደደን እስከ ሞቱም ድረስ ባፈቀረን በሕያው እግዚአብሔር ፍጹም በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? ይመስገን ብለን እንድናመሰግነው በኃጢአትና በበደል በጨረስነው ዕድሜያችን ላይ ዛሬን ጨምሮ ከሞቱት ጋር ሳይደምረን በሕይወት ያቆየን፣ ክረምቱን በበጋ ጨለማውን በብርሃን ሞታችንን በሕይወት ራባችንን በጥጋብ ጥማችንን በእርካታ ቀይሮ ዛሬን ያደረሰን አምላካችን ተነግሮ ስለማያልቀው ውድ ስጦታ ሁሉ ክብርና ምስጋና ለስም አጠራሩ ይሆንልን። የተራራቁትን ሰማይና ምድርን ያቀራረበችልን፣ ተቋርጦ የነበረውን የሰው ልጆችና የመላእክትን ዝማሬ በአንድነት እንድናመሰግን ምክንያት የሆነችን ሳሎን ተቀምጣ የጓዳችንን ምስጢር የምታውቅ እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ይግባት። ከመልአኩ ከቅዱስ ገብርኤል ረድኤት በረከትን ይክፈለን። እንኳን አደረሳችሁ። በደንብ አመስግኑት፣ እግዚአብሔርን አመስግኑት ወገኖቼ። በዚህ ሰዓት ይህንን ንጹሕ አየር መተንፈስ አቅቷቸው ጭንቅላታቸው የሚከፈል ሆዳቸው የሚሰነጠቅ በየሆስፒታሉ ወረፋ እየጠበቁ ያሉ ሰዎች አሉ። በዚህ ሰዓት ነፍስ ከስጋቸው እየተለየች የመከራ ኑሮ የሚኖሩ በስደት ላይ ያሉ፣ በጭንቀት ላይ ያሉ ብዙ ሰዎች አሉ። እንደ በደላችንና እንደ ኃጢአታችን ሳይቆጥርብን በዚህ በተቀደሰው ስፍራ እግዚአብሔር የቃል ኪዳን ታቦት ከመንበሩ ወጥቶ አገር እንዲባረክ፣ ትውልድ እንዲባረክ፣ መራቂ ሽማግሌ እንዳይጠፋ፣ አገር ሰላም እንዲሆን፣ እንስሳቱ እንዲባረኩ የእግዚአብሔር የቃል ኪዳን ታቦት እየባረከን ነውና እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። እስኪ እንደ ቃልህ ይሁንልኝ ይበሉ። መጀመሪያ እስኪ ወንዶቹ እንደ ቃል ይሁንልኝ ይበሉ። እሺ እህቶቼና እናቶቼ እንደ ቃል ይሁንልኝ ይበሉ። እሺ አንድ ላይ ይበሉት። እንደምን ይሁንልኝ? እንደ ቃል ይሁንልኝ። ዛሬ ታላቅ በዓል የምናከብርበት፣ ታላቅ የምስራች የሰማንበት 5500 ዘመን ያረጅሙን ቀጠሮ የጠበቁ አዳምና የአዳም ልጆች ሰማያዊ የምስራች የተሰማበት ታላቅ በዓል ነው። መቼም ዘመኑ እንደምታውቁት መሽቶ በነጋ ቁጥር ክፉ ዜና የሚሰማበት፣ ቴሌቪዥኖቻችንን ስንከፍት የሬዲዮኖቻችንን ጡት ስንጠመዝዝ በየቀኑ የምንሰማው መከራና ሰቆቃ ቀላል አይደለም። እግዚአብሔር ዛሬም ለኛ በተለያየ መከራና ጭንቀት ውስጥ ላለነው የምስራችንና የሚያጽናና ቃል ያሰማል። እንደ ቃል ይሁንልኝ ያለችው እመቤታችን ቅድስት ድንግል ማርያም ነች። እንደምታውቁት የሰው ልጅ የእግዚአብሔርን ቃል ለመስማት ትቶ የፍጡርን ቃል በመስማቱ ከደስታ ቦታ ወጥቶ የመከራ ኑሮ ይኖር እንደነበር ታሪኩን ታውቃላችሁ። መቼም በዚህ መድረክ ላይ ቆሞ አዳምና ሔዋንን ያልከሰሰ፣ አዳምና ሔዋንን ያላነሳ ሰው የለም። ሁሉ አዳምን ይከሳል፣ ሁሉ ሔዋንን ይከሳል።
እነሱ ያጠፉት ጥፋት ግን አንድ ጥፋት ነው። የበደሉትን በደል አንድ በደል ነው። የኛ በደል ቢዘረዘር የኛ ኃጢአት ቢገለጥ ምን ስንሰራ ነው የቀረነው? ምን እየሰራን ነው እድሜያችንን የጨረስነው? ምን በጎ ነገር ሰርተን ይሁን? እኔ አላውቅም፣ እግዚአብሔር ያውቃቸዋል። እዚህ ውስጥ ስር የሚያስምስ ቅጠል የሚበጥስ እንቧ የሚያንጠለጥል ድግምት የሚያስደግም ገበሬውን ላያልፍለት ከገበሬው ማሳ ላይ አፈር እየቋጠረ ጠንቋይ ቤት የሚሄድ ሰው ይኖራል? የለም? ይኖራል። እንቁላል ቀቅሎ የሚጥል ሰው እንዳያልፍለት ደስ የማይለው የዓመት ክርስቲያን ነጭ ሲለብስ የሚያምርበት በተቃራኒ ደግሞ ባጭሩ ለመበልጠግ እያንዳንዱ ማለት በሚቻልበት ሁኔታ ለትንሹ ዕድሜው ስጋው አጓግቶ ጠንቋይ ቤት የሚሄድ ሰው እዚህ ውስጥ አይጠፋም። ይጠፋ ይሁን? አንዳንድ ሰዎች ገብርኤልንም ይወዱታል፣ አቡነ ገብረ መንፈስ ቅዱስንም ይወዳሉ። በተቃራኒ ደግሞ እዚህ አሮ የሚባላል እዛ ደግሞ ፓርላማ የሚሰበሰቡ አሉ። ጠንቋ ምላኪዎች፣ አስደጋሚዎች አሉ። እኛ ብንከሰስ ብዙ በደል አለብን፣ ብዙ ኃጢአት አለብን። ይሄ ነው ለሀገር መቅሰፍት እያመጣ ያለው። ይሄ ነው ትውልድ ባጭር የሚያስቀረው። ይሄ ነው በልተን እንዳንጠግብ ለብሰን እንዳያምርብን በጎተራ አስቀምጠን አንረካ ያለው። የትርፍ ጊዜ ክርስቲያኖች ስለሆንን ነው። ስለዚህ አዳም የበደለው አንድ በደል ነው፣ አንድ በለሱን የበላው። እኛ ግን ብዙ በድለናል፣ ብዙ ኃጢአት ሰርተናል፣ እድሜያችን በኃጢአት ጨርሰነዋል። እግዚአብሔር ወደ ጽድቅ እንድንመለስ በቸርነቱ ይርዳል። አሜን በሏ። ቁናንስ ነበር አሉት የገንዳህን ሰብ ያልተደጓየን አቂቱ ወራርሱ እዲድቁ እወጣው እወርዱ ዳትቱ ዘይ ቢቲቶልኮ ሚትያለከም የመጣው ተሽል አይጎይ በራኛ ለፍየልም ቦራ መጣይ ሚነኑ አዲ ግን ዜጋ ቆንቁም ደም ቆም ተደንገኘው ይብልጎይ ለካ መሲ ይለልፍቦይ ምድር ያልፉ ይብልጭ ይልም ድርግም ይብለው አንድ በላንን ነገር ወሰብስቦ ተበሽታ ቆይ ወንበሮ አይ ሩቅ አገርን አከበን ቁና አዋቂ ነው የፋየበታል ደንገኛ ተሆን ይል ይቂና ሆ ማለት ነው። ሩቅም ቢሆን በካት የለቢ አልኩ ደንገኛ ነው ማለት አላሩቀን አገሪ ሩቅም ቢሆን አልኩ ብርናል በረሃኘቲ ቦራና ላም እጣይና ፍየል የሚያደል ምን በካት ነው ባሉ ያው ይጠንቋይ ቆማን ነበር ባሉ የድሮች ይጠንቋዮች ይሞ ማለት ፍራንክ ነበር ባሉ ምስየሩ አገር ቂጠም ወይ የጦማህን ማለቅ ሞጭ አለፈ በጎንቺ ትላለ ኪት ፍራንክ ያድጉ ነበር ባሉ ድሮ አሁን አይኔ የሚጠንቋይ እሚቶችኛ ምን አይሬቡ ውርጀራ ይዘን ያልፍ ሰቢሩ ቅብ ይዘን ያልፍ ሰቢሩ ብሬቡት የድሮች ኪት ፍራንክ በጎንቺ ትላላውናለ የምን የመጣ ባለ እንድጠንቋይ ሰለየ ሌላኬ ሰባዋቂ ባለብሽ ሌላኬ የምን የመጣው ኮንሰፕት ሽሎ ወይ ማለት ነው ተጥራጥሬ ለናለ ሰቢሮ ማለት ነው ዞም ተረል ይልጠንቋይ ተጥሽለ ይሻል ወራሶ ምን ችሎታ አይነን የኛውን ሰብል ቡና ይቆልለም ሸጣን ሊጠራ የሚጥረቁል ሰብየን ያልፍ ሰቢሩ ተጥራጥሪ ነው ቋም ቢሆን ደህትሽ ለዋቂ ለባልኝ ምን የመጣው በቃ ትም ነገር ባልወርቄ የትግፈር መለፍ ማለት ነው። እዚህ ቢሆን ዞም ይብሉ እዚህ ቤተ ክርስቲያን ግፈርም ውጠም ይብሉ ትላኝ አጥያት ለውዘይ ሰብ እዚህ እደው ዝርጋም ይቀበል ተሽክም ትብል አመሸም ለመጥም ጠጣት ለመጥም እዚህ ሁሉ ወይ ባያን ስለኮነ ይቀበል ነው ዛጠንቋይ ግን የትግፈር ውጣ ባለም አትባል ወርቄ ወቂት ከንቱ ሆነማ እዲን በል ያውናው ልከይ
ኪት ፍራንክ ዲተገፍል ከባለን በጎንጭ ትላላውና ኪት ፍራንክ ይነሳጎይ ኪት ፍራንክ አውና ባላውና ፈረስ ተለጥቆ ማለት ምን ለጥቆ ማለት አውደሙኛ እዝጌር ያበጂ ፈረስማ በላከል የመጣ በሩቅ አገር ነበር እቶና ወማልፉ ማለት ንዘበር ተትምርትኛየ ይጥነቁል ያጥነቁል ማለቅ ሰቢኑ የምንን ይብሉጎይ ማለቅ አድሜ ይነበር ይመስልም ስለዚህ አዳም እዝጌር ባወና ምድር ተገኝ ባለም ብላ የባሉ ይገፈረም አትብላ የባሉ ይበላው ስለዚህ አዳም ወደቁ ትላኝ እግዚአብሔር የጸጋ ልብስ አለበሰን ነበር ሙልታኖ ነው አዩ ይኛውም አለኘ አልሰነፈ በሾት ዝገሪየን እዝጌር ለአዳም ቃል ገባለት ዛም ቃል ምን 5500 ዘመን በሰር ከ5 ቀን ተኩል ፎለ አመጣም ጎይ ተባይ ባይደ አትወለድን ጎይ አቆዩ ማለት ነው ከኔ ጋር ናችሁ ምን አደርጋለሁ አለው አድናለሁ አለው ከልጅ ልጅ ተወልጃለሁ 5500 ዘመን ረጅሙን ቀጠሮ አዳምና ሔዋን ጠበቁ አዳምና ሔዋን ለትውልድ 5500 ዘመን ጠበቁ እኛ ግን ወገኖቼ 5 ቀን እግዚአብሔርን እንታገሰዋለን እስኪ ሰጠንም ጠብቀዋለን በቤቱ እንጸናለን የእግዚአብሔር ቃል ኪዳን ታቦት እናከብራለን ማህሌት እንቆማለን የቅዳሴ ጸበል እንጠጣለን ያቀበጠብጠናል የእግዚአብሔር ቃል ናስማል ይባል ብዙ አይመጣም አረቄ ቤትና ጠላ ቤት ግን 4 ሰዓት ቁጭ ብሎ ይጫወታል ካቶ መደብ አቂጠነ አረቄ ዝጌር ወይ አረቀን ተከርስኛ ይደልዝጌ የዘብረነ አሜን በለማ መቼም ሲያረቅ ይሁን ነገር ይነሶጎል ይጥግሪም ይመሩ ይሰጪም ይመሩ ይጥግሪም ገቢያታጨብም ይብሉ ይሰጪም ሰብ በገዛ ብረት ምን ያገባል ቂጥኮ ምን ያመጣውን ይብሉ እኛ አትስጭም እኛ ሰጨነም ትንሽን አለባ ግን ክርስቲያን ይሰጭም ይብላሽ ሰብ እደብል በዚህ ሀገር አረቄ ይሰጡ በመለኪያ በብርጭቆ በመለኪያ አይደል በብርጭቆ ነው ሰጭ ይብል ሰጣለ ተቡቅ እየሌለው መጀመሪያ የሬሳ ሳጥኑ አጅ ነው ምክንያቱም ያረቄ ልቀው መለኪያ ይሰጡ ወይ በልክ ይበለውም ወይ በልክ ክርስቲያን ይበላም በልክ ይሰጭም በልክ ተልክቲ አልፉ የባለ ሰባለ እዲናን ያትጡ ምን አይልሰብ ግላጀት ይዋል አቦታ አደገም ያለው ሙለ ካልሲቲና ካልሲያን ግማሽ ምንና ምን የዋለቦ የውዘየቦ ይብሉ ወይ ባረቄ ይገፈሩ ለነገሩ አረቄ ውስጥ ትምህርት አጥበት ያሸ ትምህርት ወማት ያሸ የሰዎች ጋር ያሸ አፍና መለካው ግን ማለቆችኛማ ዞም ትንሰጭ ንቂጥን ወይ ለበሽታ ነዳረገ የቆለ ማዕተቦይ ይሞጥስን ወይ የጴንጤ ያል ምን ነበር ከመጀመሪያ ብልጎይ ኦርቶዶክስ ነበር መቼ ቅዳሴ ጸበል ሰጨሙ መቼ ማለት ቆምኩሙ መቼ ቅዳስኩሙ መቼ ቆረምኩሙ ምን ክርስቲያን ኦርቶዶክስ ነበርኩ ማለቅ ሰባው ይመቅደስ አይሽል ሰቢሉ ገባማ አይሽሉ በበር ዘባይ መጣው በበር ዘባይ ዚቆ ታቦት ይወጣው ይመጣው ለመክፈል ይመጣው ተንኳ በቃ ትምትመር ትሻማ ገና ወራሶ ይመጣ ሰቢሉ ይዘው ኪት ጎይ መጣ ማሰቦች ነው ኪትም ጎይ መጣ በሰርተከሻ መጀመሪያ ክርስትና ይነሰሙ ይምትከም ተቆረቡ ተመጣ የቆለማ የሞት ሙንጎ በሞትም ጎይ ሰሚት አሪሳን ተቢጣውሩ ይመጣ ኪቱ ጎይ ቶም ጣዚዮ እዝጌር የተፈቀደ አሜን በለማ ሁሉ ነገር ክርስቲያን በልክ ቡታጀር ያልኩም ሙይ ያልኩም ጫማ ይዋጁ በልክን በልከደረ በልክ 40 ኪት ቁጥር ጫማ ይፈሰል 35 ቁጥር ጫማ ቢዋጅም ተገየም ቢመጣ ገረዮ ዮባ 35 ቁጥር ይፈጂ 40 ኪት ቁጥር ጫማ ቢዋጅም ቢመጣ ያትልፍት ሞጫ
ሲያቲልፉ ልብስ ሰራ ሰው ያሲፍጎይ በልክል በልክል በበዛሞ ሰባ ምን ቋረጥ ያሲፈሉ ልክ ሊሆን ጎይ የራስ ይሆን። ስለዚህ ይበሎ በልክል ይሰጦ በልክል ያወሩ በልክል ክርስቲያን ነበር ቲቶ ማደበል ክርስቲያን የሚልሞ መደበል ነበር አዳም ቢደሎ 5500 ዘመን ፎለ እመጣም ጎይ አፎ ይሆ ተምድር ደየ እዚህ ብቆዋለን። በዛሬው ዕለት የራማው ልዑል መጋቤ ሐዲስ ቅዱስ ገብርኤል ወደ 15 ዓመቷ ብላቴና ወደ እመቤታችን ወደ ቅድስት ድንግል ማርያም ተላከ። 5500 ዘመን ሰው ከእግዚአብሔር ጋር ሲጣላ መላእክትም ከሰው ጋር ተጣልተው ነበር። ሰው የሚታረቅበት ዘመን ሲደርስ እግዚአብሔር ምሕረት ሊያደርግ ሲል ቅዱስ ገብርኤልን እግዚአብሔር ላከው። ሂድ ናዝሬቱ ገሊላ ወደምትባል ለዮሴፍ እንዲጠብቃት ወደ ታጨች ወደ ድንግል ማርያም ሄደ አብስራት ተባለ። የቤተ ክርስቲያናችን ታላቁ ሊቅ ቅዱስ አንብሮስ ይህንን ሲያመሰጥር እንዲህ አለ። ከእግዚአብሔር ዘንድ መልአኩ ቅዱስ ገብርኤል ድንግል ማርያምን አብስራት በተባለ ጊዜ አለ። ይህንን የምስራች የሰማው ቅዱስ ገብርኤል ከመላእክት የተመረጠ ነውና ይህንን መልካም ዜና ይዤ ስለምን ዘገያለሁ፣ ስለምንስ ወደ ኋላ እላለሁ ብሎ ከሰማይ እየበረረ ወደ ናዝሬት ገሊላ ወደ ድንግል ማርያም በዛሬው ዕለት መልአኩ ቅዱስ ገብርኤል ከቀኑ ከረፋዱ 3 ሰዓት በዘመነ ዮሐንስ በዕለተ እሁድ ድንግል ማርያምን ለማሰር የራማው ልዑል ቅዱስ ገብርኤል ከሰማይ እየበረረ መጣ። ክብር ምስጋና ለአምላካችን ይሁን። መከራ ለበዛባት ሀገራችን፣ ፈተና ለበዛባት ሀገራችን እንደ በሶ የምትበጠበጠዋ እንደ ወተት የምትናጠዋ 50 እና 60 ኪሎ ሜትር ወጥተን ስለመግባታችን እርግጠኛ ላልሆነችው ለታመመችው ለኢትዮጵያ መልአኩ ቅዱስ ገብርኤል የምስራች ይዞላት ይምጣ። መከራችንና ፈተናችሁ በቃ ይበለን እግዚአብሔር። ወገኖቼ አስመሳዮች ስለሆንን አሁን ሀገር ታማ ታጣጥራለች፣ አዋላጅ ትፈልጋለች። ኢትዮጵያ የሚጸልይላት አጥታ ወገን ወገኑን ይገድላል። ትናንትና እናቶቻችንና አባቶቻችን እቤት ውስጥ ያሳደጉት ወይፈንና በሬ እንኳን አርደው አይበሉም ነበር። እንደ ልጄ ያሳደጉት የእሱን ስጋ አልበላም ብለው ወደ ገበያ ተኪሎ ሌላ ተሽጦ ተቀይሮ የማይታወቅ አምጥተን አርደን እንበላ ነበር። አርዳችሁ ብሉ ለተባለው እንስሳት እንኳን ትናንት ኢትዮጵያኖች ሩሮዎች ነበርን። እግር አጥበን ምንጣፍ አንጥፈን እንግዳ የምንቀበል ሰዎች ነበርን ትናንት። ዛሬ ግን እርስ በርሳችን ተቃቅረን አብረን አንበላም፣ አብረን አንጠጣም፣ አብረን የለንም። እግዚአብሔር የቀደመው ፍቅራችን ይመልስልን። ምስና ምሽት ንፍገኛ ምስና ምሽት ነበርም አሉ ቁና ይበለ የገንዳ ሰብ ወይም ነግዳ ይመጣ በራሰው ይፍት ባዩ በሌማት ላይ ያለጉስ በፈጣን ተጓዳጀን አስጎ ይጠራኝ የግዱ መስል ንፍገኛ ቁና ማይ ግን አትብል ተደጋ መጣ ወቅት መስቀልን ብርዱ አፈላለጡ ማጥቂት ጎይ ይክም እነዚህ ከምን ነግዳ ይመጣል የሮሽንኮም በተውሽ አየን አስጎ ማለት ነው። ያንጣው ወረተም ተውሽ አየን የመጣ ነግዳ ብልት የበላ ሰው አፈው ያሽሉል ያሺ የበላምቆም የሳጠምቆም ክፉ የሆንምቆም ቻለ አይዳተርኩ ባለ ቦምበር ወጥቶና ጎይ የገንዳ ደም ሰዎች ምን አይነት ሚና ሰዎች ነን ባለን ነው ምን ከነልከ ይብሉ ጎይ ገና የዛኛ ተገባ ጎይ በጣባ ሙለ በርባ መጣልኝ ቋበላሂ አሁን አልገራህ ባሉን ጥሪ በሰርደን በልልኝ ቋም በላሂ ባሉ ምስና ምሽቲ ተጣጣሱ አይ በቃ ገራ ሞበልን ይኛሊት ይበላም አምጡ ማለት ነው። ኪያም የሳጠቱ ይበጓዳ ከነገማታ መጣት ማይርቺ ይኛሊ ይዝልነ ይብሉይ ምሲ አረማ ይርም ሰብቆም ኩናጎይ ቀናታ ይብል እምባለ ዋስል ጅመሩ ምንን በገንዳኛ ገራውም ጥሪም በሰር ብሩንዶም በላውም አልባከወይ ይብሉይ አይ ወብላ በላሁም ነበር እሺ ብሉይ
ለሳጡ ጉንስ የሳጡ ከርስ ሲቀብጡ ማለት ነው። አሁን የድሮውን ሰው ይበላውናል ይበላል። ድሮ ነግዳ ይመጣ በፈያ ነግዳ ይበለቦት ይብሉ ነበር። አሁን ነግዳ ይመጣ ቆራ ሰው ሚሶች ነጠላ ይለብስማም ልክ ከወጣው ልቆ ይመጣው ይብሉ ቡና ላለው አፍረው ኡናየ ለምልመ እዝጌረ ዘብረነ መልአኩ ምስራች ይዞ መጣ። እመቤታችን ቅድስት ድንግል ማርያም ውሃ ለመቅዳት ሄዳ ነበር። ውሃ ስትቀዳ በሰራት። ለምን ውሃ ስትቀዳ በሰራት ቢሉ ታላላቆቿ እናቶቿ እነ ራሔል እነ ሲፓራ የታጩት ውሃ ሲቀዱ ታላቅ የምስራች ሰምተዋልና ድንግል ማርያምም ውሃ ስትቀዳ የራማው ልዑል ቅዱስ ገብርኤል እነሆ እግዚአብሔር ካንቺ ጋር ነው የዓለሙን መድን ትወልጃለሽ ብሎ ሲያበስራት ምን አይነት ንግግር ነው አለችና እመቤታችን ውሃውን ይዛ ወደ ቤት ስትመጣ ብርሃናዊ መልአክ ቅዱስ ገብርኤል ለሁለተኛ ጊዜ ተገለጠለትና ሰላም ላንቺ ይሁን፣ አንቺ ከሴቶች መካከል ልዩ ነሽ፣ ጌታ ካንቺ ጋር ነው፣ መንፈስ ቅዱስ ይጸልልልሻል፣ እነሆ አንቺ የምትወልጂው የእግዚአብሔር ልጅ ማለት። ድንግል ማርያም እንዴት ሊሆን ይችላል ይህንን ንግግር አለችና መልካም ነገር መስማት በመልካም ስፍራ ነው ብላ እመቤታችን ወደ ቤተ መቅደስ ስትመጣ ለሶስተኛ ጊዜ ቅዱስ ገብርኤል ድንግል ማርያምን አበሰራት። ምን አደረጋት? አበሰራት። እመቤታችን ሶስተኛ ጊዜ ስትሰማ የመጨረሻ የተናገራት መጀመሪያ ላረጋገጠላት መንፈስ ቅዱስ ይጸልልልሻል፣ ካንቺ የሚጸነሰው ከወንድ ዘር አይደለም፣ በሩካቤ አይደለም፣ ካንቺ የሚወለደው የሕያው እግዚአብሔር ልጅ ነው አላት። ደገመና ደግሞ ሊያረጋግጥላት እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ደሟ ከቀዘቀዘ በኋላ ጡቷ ከደረቀ በኋላ እግዚአብሔር የምስራች እንደናገር ወደ ዘካርያስ ልኮኝ ኤልሳቤጥ ዘመድሽም ጸንሳለች፣ እነሆ 6 ወር ሆናት አላት። ለሶስተኛው ደግሞ እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አለ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ለእግዚአብሔር ምን የሚለው ነገር የለም አለ የሚሳን። በዚህ ጊዜ ድንግል ማርያም እንደ ቃል ይሁንልኝ አለች። እንደምን? እስኪ በደንብ ተናገሩ። እንደምን ይሁንልኝ? እንደ ቃል ይሁንልኝ፣ እንደ ቃል ይደረግልኝ አለች። አምላክና ሰው በማህፀኗ የተሞሸሩባት ዓለምን ወክላ እግዚአብሔር ወልድን የተቀበለች የ15 ዓመት ብላቴና ድንግል ማርያም እንደ ቃል ይሁንልኝ አለች ለቅዱስ ገብርኤል። ይህ ቅዱስ ገብርኤል የምስራች ተናጋሪ ነው። በብሉይ ኪዳን እነ ማኑሄስ ሶምሶንን እንደሚወልዱ ናዝራዊ እንደሚሆን በፀጉሩ ላይ ምላጭ እንደማያርፍ እግዚአብሔርን የሚያገለግል ሕዝቡን ነፃ የሚያወጣ እንደሆነ የተናገረ የምስራች ተናጋሪ ነው ቅዱስ ገብርኤል። ለካህኑ ዘካርያስን ያበሰረ ነው። ቅዱስ ገብርኤል የስሙ ትርጉም ራሱ አምላክ ሰው ሆነ ማለት ነው። ይህ ቅዱስ ገብርኤል ከመላእክት መካከል ተመርጦ የምስራች ሊናገር ወደ ድንግል ማርያም መጣ። ይህ ታላቅ መልአክ ሳጥናኤል የፈጠርኳችሁ እኔ ነኝ ባለ ጊዜ መላእክትን ያረጋጋ 99 መላእክት የፈጠራቸው እስኪገለጥላቸው ድረስ ባሉበት እንዲጸኑ ያደረገ ታላቅ መልአክ ነው ቅዱስ ገብርኤል። ዛሬ ምንኛ የምስራች ይዞልን ይምጣ። አሜን በሏ። አዎ ለተጨነቅነው፣ ግራ ለገባን፣ መከራው ለበዛበት፣ ኃጢአት ላጎበጠን፣ ወደ እግዚአብሔር እንዳንመጣ በተለያየ እስራት ሰይጣን አስሮን እድሜያችን እየፈጀብን ያለ ጊዜያችን ገና ነው ብለን የመሸብን ኑ ቅዱስ ሥጋውን ብሉ ክቡር ደሙን ጠጡ ስንባል መች እርሻ ቆምኩኝ፣ መች መነገድ አቆምኩኝ፣ መች ልጄን ዳርኩኝ ለምንል ካቶ መለልብን
ተዘበር የሚብልጎይ ገና ነው። ኧረ ታምነህ የሚብልጎይ ገና ነው። ትዝጌርያን ተዘበር የሚብልጎይ ገና ነው። የሚል ምን አይነት ሰቢ ነው? ደህም ተቲርትን ጎይ ራሰ ምን ትብልሙ ፍቼ ያገባ ገረ ሁሉ ጎይ ፍቼ ይመስላል ትብልሙ ታቶ መደል ይብሉ ድሮ ገረድ በተወቀሷ ጎይ ያገባ ወራት ኪቶራ ምናምን የቂራ ጎይ አሁ ገፈሩ በራደል ፍርቂ ቀፏ ነበር አይደል? ወዘላ ባትውዘ የዲዮ መራሰው ሙስት ብትሆን ወዘላ ትትውዘ ተፈቅሪ ይደንቃል። ሸባል ኪሰራ ወራትባ እንዶት እየባለቷ ያገባት ተዚት ባለቷ የጎስቴ ባለቷ ጥፍር ይጠራል። ዛ ጥፍር ጥመላይ ዛ ድረስ ወዘላ ይብሉቃይ ትትውዘ የሞለ ሸባል ኪሰራ ጎይ ዘመድ አዝማድኪ በከተማም ያሊ ይስበሰብም ስጦታ ይዝላም ይመጣው ምስል የራሰው ጫማ ይዋጅላት የልብስ አይነት በሻንጣ ይጦሩ ያመጣላት ጃንጥላ ያመጣላት ዛገረ ለበሰቱ ማትሽል ማለቅ የክት ልብስ ይነብራት የፖሌ ምስል ባለፈት ጎይ ጎለቱ ዘይላት ጨበርቲ ለግዳ ያበራው ማረግ ያለን ምግብ ሰበራሰ ድንቅት ያየና በቃ ዞም ትነብርን ይመስላ ፍቼ ያገቡ አገረን ሁሉ ጎምን ይመስላ ጎለቲ ባፈረሱ ጎይ የወፍጫው ለፍቂ እዲያው ርቂ ባየው ለፍቂ ዛይ መሰለት ደንቅ የነበረት ገረድ ደመናይ ወብላሸቲ ትረሳን ስለዚህ ደንተ ትርትም ቆይ ምን ባከ ፍቼ ያገባ ገረድ ሁሉ ጎምን ይመስላል አውድሙኛ ብቻ ይመስላል። አሁን ነብር ጨለድ ይመስላል። ጠንቋይ የሚያልፍ ማለት እድሜ 100 ዓመት ኪት 100 ዓመት ይነብር ይመስላል። እድሜኛ በ80 ግደው እድሜኛ 70 ዓመት ይበዛል። ምን አይሉ 80 ተቋቃጨ ያለው ቂጥ ቀና ባለጋት ነበር ይሰብ ተንድርጀን አመጣው ወልዱ ለንድሪው ወል በቅርበው መጣው ወል ያግሮብሱ ይታጠፉ ትላኝ ሰማያት የነበር ተንድርየን ያዩ ይታጠፉ ይገርዙት እርሻ ያርሲ ብሸይ ቂተሊ ሞጫ ያልፊ ገቢያ ያልፊ ጉልበታም የነበር ጉልበት ይይዙ ትላኝ ፈያደርከም ይብሉጎይ እዝጌር የተመስገን ይብል የነበር አሁን በገረዙ ጎይ ፈያደርከም ይብሉጎይ የብሸት ሻዳራ አዳራ ደብ ይብሉ ምን ኮንካ ይፈልጥ ያደርኪ ያዲ ያደርኪ ይየት ይብሉ ለዚህ አድኛን ትዝጌርያን ተዘበርን ይብልና ጎይ ትንዝበር ማለት አንድ ካነን አሁን ይሰማን ይሰማ ሁሉም በጭንቀት ይዘም ዞን ጦሙን እዝጌር ይጠብቀናል። እመቤታችን ቅድስት ድንግል ማርያም ይሁንልኝ አለ ጌታችን ኢየሱስ ክርስቶስ የዕለት ጽንስ ሆኖ ከድንግል ማርያም ተጸነሰ። ወገኖቼ ዛሬ ታላቅ የምስራች የተሰማበት ቀን ነው። ታላቅ ቀን ነው። በዚህ ቀን ግን እዚህ አካባቢ ትሉ ገጥሞኝ አልመጣው ቅድም ስጠይቅ እኔ ክብረ በዓል ሲከበር የዛሬ እንዳልሆነ በተለይም ከተማ ያሉ ወጣቶቻችሁ እዚህ ያሉት ወጣቶቹ ይህንን ክብረ በዓል ለማስለመድ ወጥተው ወርደው ለፍተው በዚህ የኑሮ ውድነት ሰው የቤት ኪራይ መክፈል ባቃተበት ዘመን ለትንሹ ልጁ ዳቦ ቋጥሮ ትምህርት ቤት መላክ ባቃተበት ዘመን እነሱ ግን እዚሁ እንዲማር ከፍተኛ ወጪ አውጥተው እናንተን ጠርተዋል። ጠዋት በጣም ያስደነግጥ ስለነበር ስንት ሰው አለ እዚህ አካባቢ ስል ወደ 400 ጎጆ የሚሆን ሰው አለ አሉ። ከ400ዎቹ ስንቶቻችሁ እንደመጣችሁ እግዚአብሔር ይወቀው። መቼ ነው የምትመጡት? ከኔ ጋር ናችሁ? መቼ ነው የምትመጡት? እግዚአብሔርማ ብሏል ታቦት እናንተን ይጠብቅ። እናንተ ወደ እግዚአብሔር በዓመት አንድ ቀን ዘመን ለሰጣችሁ ለእግዚአብሔር ጊዜ አሰጡ።
ትመጣላችሁ እኮ እርሻውንም ለቃችሁ ትመጣላችሁ። ማሳውን ተለቆ ይመጣል። እንስሳቱን ለቃችሁ ትመጣላችሁ እኮ አትመጡ? አውድሙኛ ይሞት ጎይ በእርሻህ ውስጥ አይቀሩ ሰሚሩ በተጋን ይቀሩ ሰሚሩ ይሞት ጎይ ይመጣ በዚያ ላይ ሊመጣ እዚህ በቋንቋ ይለያየ እጃችን ኦሮምኛ ነዲ ወላይትኛ ነዲ ሶድኛ ነዲ አማርኛ ናወር ትግል በጠቅላላ በሞት ገቦይ ይትይዙ አለበት በህይወት እያለን ይሄ መሬቱ አይበቃንም ብለን የምንካሰስ የሰው ድንበር የምንገፋ በጠቅላላ ከሞትን በኋላ ምን አይነት ክረብ ይሆናል? ኪትሜትር ይፈርዶል በይዛው በሞረደ እንደቀበሪ ማለት ቃይ ተፋቃ እንዲጠበሪ ይብሉ ወንቁ ሳሳ ይቸሉ ይዝሙኝን ግፈርሙኝ ይብል በጠቅላላ አፈርን ትትየን ይዝበሩ ታፈር ይዝበሩ። ስለዚህ ነዋ የቅዳሴው ጸበል ጠጧ፣ ዕጣኑሽ ተታጯ፣ ቅዳሴ አስቀድሷ። ለእግዚአብሔር ዘመን ለሰጣችሁ ለእግዚአብሔር ጊዜያችሁን ስጡ። ተው እንጂ ይህንን እኮ ዕድል ያላገኙ ብዙ ሰዎች አሉ። ብዙ ሰዎች አሉ እንደናንተ ወጥተው መግባት የማይችሉ ታቦት ማንገስ የማይችሉ ካህን የተገደለባቸው ቤተክርስቲያን የተቃጠለባቸው ከአካባቢያቸው የማይወጡ አሉ። ይብዛ የሚመስሉ ኢትዮጵያ ውስጥ ሰላም ነው የሚባለው እዚህ አካባቢ ነው። ሂዱ ወደ ዳገት እንቅልፍ ሳይተኙ ነው የሚያድሩት። ሂዱ ወደ ቆላ ምን አይነት ነገር እንደምትሰሙ ታውቃላችሁ። እኛ እንኳን 60 እና 100 ኪሎ ሜትር ወጥተን መግባታችን ጭንቅ ሆኖብናል። ተው እንጂ ወደ እግዚአብሔር እንመለስ። እግዚአብሔርን አክብሩት። ይሄ ጽላት ወደዚህ የመጣው እናከብረዋለን ብላችሁ ነው። ቅዱስ ገብርኤል የምስራች ይዞላችሁ እንዲመጣ ወደ እግዚአብሔር ተመለሱ። ስለዚህ እመቤታችን ትምህርታችንን ጠቅልለውና በዛሬው ዕለት ድንግል ማርያም የምስራች የሰማችበት ዓለም ክርስቶስ እንደሚወለድ ታላቅ የምስራች የሰማበት ዕለት ነው። ታላቅ በዓል ነው። ድንግል ማርያም እንደ ቃል ይሁንልኝ ብላ ዓለምን ወክላ ጌታን የጸነሰችበት የመላእክት የምስራች የሰማችበት ዕለት ነው። ያስተማረን፣ የመከረን፣ የገሰጸን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። እግዚአብሔር ማልቱ ባርኮ ቀድሶ አሳጥሮ አውሎ ሰላም ያሳድረን አምላካችን። አገራችን ኢትዮጵያችን ይጠብቅልን አምላካችን። ዝማሬያችን ሰላምን ያውርድልን። ዝማሬያችን ሰላምን ዝማሬ ያድርግልን አምላካችን። ጉባኤያችን የሰላም ጉባኤ ያድርግልን። የመጡት እንግዶቻችን በሰላም አቅፎ ደግፎ አባታችን በሰላም ይመልስልን። ቅዱስ ገብርኤል በሰላም ይመልስልን አምላካችን። የሰጠ ሁሉ እግዚአብሔር ይስጠው። ከዛሬ እስከ ዛሬ ዓመት ወደና በደስታ በፍስታ ያድርስልን አምላካችን። ሰላሙን ያውርድልን። ልመናችን ከደመና በታች ያስቀርብን። በሰላም ያውለን አምላክ በሰላም ያሳድረን። ከቅስፈት ይሰውርልን። አባታችን ብለን ስም እንጠራለን። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የሕይወት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋዬ የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ። ሊቀ ካህናት መጋቤ ንስሐ ዘወሀቦሙ ስልጣነ ለአቡነ በደሙ ንጹሕ ወፍሬ በደሙ ወደሙ ዘገበልኩም እስከ ዚአሁ ካህናት ዋይ ዲያቆናት አቆርተን ማለት በስመ ከመኩም ፈታነ ንጹሐነ ፈታነ ንጹሐነ ፈታነ ንጹሐነ የረሰኝ የረሰኝ ከሙድላነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ስለ እናታችን ስለ አርሴማችን በእንተ እግዝእትነ ማርያም እንበልከማሁን በእንተ እግዝእትነ ማርያም መሐረነ ክርስቶስ እግዝእትነ ማርያም መሐረነ ክርስቶስ እግዝእትነ ማርያም መሐረነ ክርስቶስ ወእግዚኦ ኢየሱስ ክርስቶስ ስለ ኃጢአት ወኃጢአተ ኩሉ ሕዝብከ
በዓለምን በገቢ ጉዞ ማሰራጠት እግዚአብሔር ይርዳ። እግዚአብሔር እሺ ምዕመናን፣ ቅዳሴው ካለቀ በኋላ ጸበል ጸዲቅ ስለተዘጋጀ ሁሉም ሰው ወደ አዳራሹ እየሄደ ጸበል እንዲቀበል የአዘጋጁ ኮሚቴ ሁሉም ሰው ጸበል ጸዲቅ ሲቀበል ከይሲዳ ወሪት